መጋቢት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። አርእስተ ዜና። ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ተወያዩ። ሹመቱ አስደንግጦናል ያሉ አክቲቪስቶች ጌታቸው ረዳ ተሰውቷል፣ ይህ ጌታቸው አይደለም በማለት ዘመቻ ጀመሩ። በአድዋ መግቢያ ማይከነጻ ከተባለ አካባቢ እስከ ቆላ ተንቤን በረሃ ድረስ ታጣቂዎች ስልጠና እየተሰጣቸው መሆኑ ተሰማ። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወሰነ። ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ 1.34 በመቶ ብቻ የቀረው መሆኑ ተሰማ። ከውጭ ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን ታገደ። ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ትራምፕ ዘለንስኪን ተጠያቂ አደረጉ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ዘመናዊ ቴክኖሎጂዎችን በመጠቀም የመከላከያ ኮንስትራክሽንን ዘርፍ ውጤታማ ለማድረግ እየተሰራ ነው ተባለ። የመከላከያ ኮንስትራክሽን ኢንተርፕራይዝ የተቋቋመበት ዋነኛ ዓላማ የመከላከያ የግንባታ ፍላጎት ማሟላት እንደመሆኑ መጠን የሰራዊቱ የወትሮ ዝግጁነት ይበልጥ ለማጎልበት የሚያግዙ የመኖሪያ አፓርትመንቶች፣ ሆስፒታሎች፣ መንገዶች፣ ቢሮዎችና መሰል የመሰረተ ልማት ግንባታዎች በመስራት ላይ የሚገኝ የልማት ድርጅት መሆኑ ተመላክቷል። በአሁኑ ወቅት የግንባታ ፕሮጀክቶችን በታቀደላቸው ጊዜና በጥራት ለመጨረስ ዘመናዊ የኮንስትራክሽን ማሽነሪዎችን ማሟላት በጣም አስፈላጊና ወሳኝ ሆኖ ተገኝቷል። አዳዲስ ቴክኖሎጂዎችን ማሟላት በኢንዱስትሪው ውስጥ ያለውን የጥራት ደረጃ ለማሻሻል አስተዋጽኦ እንደሚያደርጉ የተጠቆመ ሲሆን ይህ ደግሞ ለኮንስትራክሽን ኢንዱስትሪው አስተማማኝ ረጅም ጊዜ የሚቆይና የበለጠ ወጪ ቆጣቢ ግንባታዎችን እውን እንዲሆኑ ያደርጋል መባሉን ሞርስ ዜና ሰምቷል። የመከላከያ ኮንስትራክሽን ኢንተርፕራይዝ የሚያከናውናቸውን የኮንስትራክሽን ስራዎች በጥራትና በተቀላጠፈ ሁኔታ በማከናወን የደንበኞች እርካታን ለመጨመር ወቅቱ የሚጠይቀውን የግንባታ ማሽነሪዎች አሟልቶ በአዲስ አቅም ወደ ስራ መግባቱ ታውቋል። ኢንተርፕራይዙ የግንባታ ስራዎችን በጥራትና በፍጥነት ለማከናወን ባለው የስራ ቁርጠኝነት ከ600 ሚሊዮን ብር በላይ ወጪ አድርጎ የተለያዩ የኮንስትራክሽን ማሽነሪዎችን ማለትም ክሬቸሮች፣ ሎደሮች፣ ዋገን ድሪል፣ ኤክስካቫተሮች፣ ጃክሃመሮች፣ ግሬደሮች፣ ገልባጭ መኪናዎችን ገዝቶ ወደ ስራ በማስገባት የሚጠበቅበትን የግንባታ ስራ እያከናወነ ነው። ዘገባው የማርታ ተፈሪ ነው። በአማራ ክልል የንጹህ ውሃ አቅርቦት ባለመኖሩ የኮሌራ ወረርሽኝን ለመቆጣጠር ተግዳሮት እንደሆነበት የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀ። ወረርሽኙ ከታህሳስ ወር መጨረሻ ጀምሮ እስካሁን ከ1700 በላይ ሰዎች ሲያዙ 13 የሚሆኑት ደግሞ ህይወታቸው አልፏል። በአማራ ክልል እንደ አዲስ ያገረሸውን የኮሌራ ወረርሽኝ ለመቆጣጠር የንጹህ ውሃ አቅርቦት አለመኖሩ ለዜጎች ችግር መሆኑ ተሰምቷል። በክልሉ የበሽታው ስርጭት ከቀን ወደ ቀን እየጨመረ መሆኑና ይህንን ስርጭት ለመቆጣጠር በሚደረገው ጥረት ውስጥ በቂ የሆነ ንጹህ ውሃ አቅርቦትና የመጸዳጃ ቤት ባለመኖሩ በስራቸው ላይ ችግር እንደሆነ ተገልጧል። ወረርሽኙ በክልሉ ከተከሰተ ከታህሳስ 24 ቀን 2017 ዓ.ም ጀምሮ እስካሁን ባለው መረጃ መሰረት ከ1700 በላይ ሰዎች መያዛቸው የተገለጸ ሲሆን 13 የሚሆኑት ደግሞ ህይወታቸው ማለፉ ተሰምቷል። በሽታው ከዚህ በፊት በአንዳንድ ቦታዎች ላይ የሚከሰት ቢሆንም አሁን ላይ ወደ ሌሎች ዞኖችና ወረዳዎች እየተዛመተ መሆኑና
በተለይ መጠለያ ካምፕን ጨምሮ ሰዎች ተጠጋግተው የሚኖሩበት ቦታ በስፋት መከሰቱ ተነግሯል። በመጀመሪያ በምዕራብ ጎንደር ዞን ቋራ ወረዳ፣ በመቀጠልም ከዚያም ወደ ሰሜን ጎጃምና አዊ ዞን አካባቢዎች መከሰቱ ተመላክቷል። በተለይ በሰሜን ጎጃም ባህር ዳር ዙሪያ ከመጋቢት 2 ቀን 2017 ዓ.ም ጀምሮ እንዲሁም አዊ ዞን ጃዊ ወረዳዎች ደግሞ ከመጋቢት 22 ቀን 2017 ዓ.ም ጀምሮ ወረርሽኙ መከሰቱን ለማወቅ ተችሏል። ወረርሽኙ ከቀን ወደ ቀን እየተስፋፋ በመሆኑ ከጤና ባለሙያዎችና ከሌሎች ባለድርሻ አካላት ጋር በጋራ በመሆን ጥረት እየተደረገ መሆኑም የተገለጸ ሲሆን ነገር ግን እስካሁን መቆጣጠር እንዳልተቻለ ለማወቅ ተችሏል። እንዲሁም በበሽታው የተያዙ ሰዎችን ወደ ጤና ጣቢያ እንዲሄዱ በማድረግና የጤና ባለሙያዎችን በመመደብ የሕክምና አገልግሎት እንዲያገኙ እየተደረገ ነው ሲሉ የክልሉ ህብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ወይዘሮ ሰፊ ደርብ ለአሃዱ ነግረውታል። አዲስ አበባ ትራፊክ ማኔጅመንት ባለስልጣን 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ከዚህ በኋላ በአንድ አቅጣጫ ብቻ አገልግሎት ይሰጣሉ ሲል አስታወቀ። ከዚህ በኋላ 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች በአንድ አቅጣጫ ብቻ አገልግሎት እንደሚሰጡ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ባስታወቀበት መግለጫው ከጥይት ቤት እስከ ፓርላማ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት፣ ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም ድረስ ያሉ መንገዶች ቀድሞ ከነበረው ባለ 2 አቅጣጫ መንገድ ወደ አንድ አቅጣጫ መንገድ ተቀይረዋል ብሏል። መስመሮቹ እንደቀድሞው ባለ 2 አቅጣጫ ሆነው አገልግሎት ሲሰጡ የቆዩ ቢሆንም አሁን ባለ አንድ አቅጣጫ መሆናቸው ቀጣይ እንደሚሆንና በአንድ አቅጣጫ እንጂ ወደ በፊቱ ተመልሶ በሁለት አቅጣጫ አገልግሎት እንደማይሰጡ ለማወቅ ተችሏል። መንገዶቹ በቀጣይነትም ባለ አንድ አቅጣጫ መንገድ ሆነው እንደሚቀጥሉ በመረጋገጡ የመንገዱ ተጠቃሚዎች አስፈላጊ ላልሆነ እንግልት እንዳይዳረጉ ይህንን መረጃ ማድረስ አስፈላጊ ሆኖ ተገኝቷል። በጋምቤላ ክልል በግንባታ ማዕድን ላይ የተጋነነ የዋጋ ጭማሪ እየታየ ነው ተባለ። በጋምቤላ የግንባታ ማዕድናት ላይ የዋጋ ተመን ማስተካከያ እየተደረገበት መሆኑን ተሰምቷል። ከ2015 ዓ.ም ጀምሮ በጋምቤላ ክልል ሁሉም ወረዳዎች ላይ የግንባታ ማዕድናት ከፍተኛ ዋጋ እየተጠየቀባቸው ነው የተባለ ሲሆን ለዋጋ ጭማሪው ምክንያት ሆኗል የተባለው የነዳጅ ዋጋ መጨመር እንደሆነ የክልሉ የማዕድን ሀብት ልማት ቢሮ ገልጿል። ይህንን የማዕድናቱን የተጋነነ የዋጋ ጭማሪ ተከትሎ አቤቱታ መቅረቡና የዋጋ ንረቱን ለመቆጣጠር እንዲቻል ጥረት እየተደረገ መሆኑ የተሰማ ሲሆን በተጋነነ ዋጋ ሲሸጥ የነበረውን የማዕድናቱን ዋጋ ማስተካከያ አድርገናል ሲሉ የማዕድን ሀብት ልማት ቢሮ ኃላፊ አቶ እጁሎ ጊሎ መናገራቸውን ኢትዮ ኤፍኤም ዘግቧል። በኬላዎች ይጣል የነበረውን የቀረጥና ኮቴ ዋጋ ማስተካከያ መደረጉን ከክልሉ የተገኘው መረጃ አመላክቷል። ምክንያታዊ ያልሆነ የዋጋ ጭማሪ እንዳይኖርና ማስተካከያ በተደረገበት የዋጋ ተመን እንዲሸጥ ማሳሰቢያ መሰጠቱንና ቢሮው የዋጋ ማሻሻያ ያደረኩት ይመለከታቸዋል ከተባሉ የባለድርሻ አካላት ጋር ባደረኩት ንግግር ነው ብሏል። በስህተት ወደ አካውንት የገባልኝን 3.5 ሚሊዮን ብር ለባለቤቱ መልሻለሁ ያሉት ግለሰብ ምስጋና እየተቸራቸው መሆኑ ታወቀ። በስህተት ወደ አካውንት የገባልኝን 3.5 ሚሊዮን ብር ለባለቤቱ መልሻለሁ ያሉት አቶ በህጉ ወልደ ሚካኤል በተለያዩ ማህበራዊ ሚዲያዎች ላይ በስህተት ወደ አካውንቱ የገባን 3.5 ሚሊዮን ብር ተመላሽ ያደረገው ግለሰብ እየተባለ ምስጋና እየተቸራቸው ይገኛል። ይህን አደረጉ የተባሉትን ሰው ያነጋገራቸው ቲክቫህ ኢትዮጵያ በስህተት የገባላቸውን 3.5 ሚሊዮን ብር የመለሱት አቶ በህግ ወልደ ሚካኤል ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት በተፈጠረ ስህተት ከሌላ ግለሰብ ወደ አካውንቴ የገባን 3.5 ሚሊዮን ብር ለባለቤቱ ተመላሽ አድርጌያለሁ። እኔም የስራ ሰው ነኝ። እንደዚህ አይነት ክስተት ሊያጋጥመኝ ይችላል። ስለዚህ ገንዘቡ የኔ ስላልሆነና ለባለቤቱ መመለስ ስላለብኝ ሳላቅማማ መልሻለሁ ሲሉ አስረድተዋል። አቶ በህጉ አክለውም ብዙ ሰዎች እሞኝ እንደሆንኩ መመለስ እንዳልነበረብኝና በመልስም ከላዩ ቀንሼ መሆን እንደነበረበት አስተያየት ሲሰጡ ሰምቻለሁ። ዳሩ ግን ቅድም እንዳልኩት የኔ ያልሆነ ነገር የኔ አይደለም። በተለይም እኔም በቢዝነስ ዓለም ውስጥ እንዳለ ሰው ነግበኔ እንደሆነ በመረዳት ማድረግ ያለብኝ ነው ያደረኩት ብለዋል። የአዋሽ ባንክ ፊንፊኔ የቅርንጫፍ ኦፕሬሽናል ማናጀር አቶ ፉፋ አሰፋ ስለ ጉዳዩ ሲያስረዱ
ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር አቶ ቦንሳ ታደር የተባሉ የባንካችን ደንበኛ ከአንዱ ባንክ አካውንት ወደ ሌላ ባንክ አካውንት በአካል ተገኝተው በማኑዋል ጽፈው ሂሳብ ሲያስተላልፉ አንድ ቁጥር ተሳስተው ጽፈው በመስጠታቸው 3.5 ሚሊዮን ብር ወደ አቶ በህግ ወልደ ሚካኤል አካውንት ተላልፏል። ባንኩ ለአቶ በህጉ በመደወል ሁኔታውን ማስረዳቱንና አቶ በህጉም ተባባሪ በመሆን ለባለቤቱ ገንዘቡን ተመላሽ ማድረጋቸውን አስታውቋል። ለሁሉም የባንክ ተጠቃሚዎች የባንክ ባለሙያው ሲናገሩ ሁሉም ሰው በብር ዝውውርና አጠቃላይ በባንክ አጠቃቀም ወቅት ተገቢውን ጥንቃቄ ማድረግ አለበት ብለዋል። ዘገባው የቲክቫህ ኢትዮጵያ ነው። አዋሽ ባንክ በቅድስት ሥላሴ ካቴድራል የባንኩ ዋና ስራ አስፈጻሚ እና ሃይማኖት አባቶች በተገኙበት የፋሲካ በዓልን ምክንያት በማድረግ ድጋፍ አደረገ። ባንኩ ታላላቅ ህዝባዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ ወገኖች ዘርፈ ብዙ ድጋፎችን እያደረገ ሲሆን የ2017 የፋሲካ በዓልን ምክንያት በማድረግ አዲስ አበባን ጨምሮ በመላው ሀገራችን ከ100 በላይ በሚሆኑ የድጋፍ መስጫ ጣቢያዎች ከ10 ሺህ በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያን እና ሌሎች ድጋፍ ለሚሹ ወገኖች ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ አድርጓል። በተያያዘም ባንኩ የ1446ኛውን የረመዳን ወርን ምክንያት በማድረግ በተለያዩ ከተሞች ዝቅተኛ ገቢ ላላቸው ለሙስሊም ወገኖች ከ50 ሚሊዮን ብር በላይ ወጪ በማድረግ ተመሳሳይ ድጋፍ ማድረጉ አይዘነጋም። ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ተወያዩ። የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከኤፕሪል 13 እስከ ኤፕሪል 16 ቀን 2025 በሩዋንዳ የሥራ ጉብኝት ለማድረግ ሩዋንዳ ኪጋሊ ሲገቡ በሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጀነራል ሙባረክ ሙጋንጋ በክብር ዘብ የታጀበ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መከላከያ መካከል የሁለትዮሽ የጋራ ውይይት ተካሂዷል። በሁለትዮሽ የጋራ ውይይት ማጠቃለያ ላይ የሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጀነራል ሙባረክ ሙጋንጋ በአውሮፓ አቆጣጠር በመጋቢት ወር 2025 በኢትዮጵያ ባደረጉት የሥራ ጉብኝት ወቅት በሁለቱ ሀገሮች መከላከያ መካከል በተፈረመው የመግባቢያ ስምምነት ቀጣይ ትግበራና አፈጻጸም አቅጣጫን የሚያመላክት የመግባቢያ ስምምነት ተፈርሟል። ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማጠናከር ትልቅ እንደምታ ያለው ሲሆን ሁለቱ ሀገራት በመከላከያና ሌሎች ተያያዥ ዘርፎች ላይ በአዳዲስ የትብብር መስኮች ለመስራትና የቀጣናውን ሰላምና ደህንነት ለማሳደግ ያላቸውን ቁርጠኝነት የሚያመላክት ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ በጉብኝታቸው ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር በሁለቱ ሀገራት መከላከያ መኖር ስላለበት ግንኙነትና ትብብርን በተመለከተ ውይይት አድርገዋል። ተጨማሪም ከሩዋንዳው መከላከያ ሚኒስትር ጁቬናል ማሪዝሙንዳ ጋር መነጋገራቸውን ከኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወሰነ። ትግራይ መምህራን ማህበር ጠበቆች የቀረበውና በጦርነቱ ጊዜ ያልተከፈለ የ17 ወራት የመምህራን ደሞዝ ሲመለከት የቆየው ከፍተኛ ፍርድ ቤቱ ሚያዝያ 7 ቀን 2017 ዓ.ም በዋለው ችሎት ውሳኔውን ሰጥቷል። ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ጊዜ አስተዳደር እንዲሁም የገንዘብ ሚኒስቴር ሲሆኑ ጉዳያቸው በሌሉበት ሲታይ ቆይቷል። ፍርድ ቤቱ የቀረበለትን ክስ መርምሮ የመምህራኑ የ17 ወራት ውዝፍ ደሞዝ እንዲከፈል ወስኖ ፋይሉ ወደ መዝገብ ቤት መልሶታል። የፍርድ ቤቱ ውሳኔን እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪ መምህራን ውሳኔው ቶሎ በመተግበር በከፋ ሁኔታ የሚገኙ መምህራንን መታደግ ይገባል ብለዋል። ተከሳሾቹ ውሳኔውን በማስመልከት እስካሁን ያሉት ነገር የለም። በትግራይ ቴሌቪዥን ውስጥ የሚሰሩ ሰራተኞች ግን ጭማሪ ተብሎ ከጥቅምት ወር አንስቶ የተፈቀደላቸውን የደሞዝ ጭማሪ እንዳይከፈላቸው ተደርጎ እስካሁን ድረስ አለማግኘታቸው ታውቋል። መምህራንን ያካተተ የ17 ወራት ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝ የመከፈል ጥያቄ ከፕሪቶሪያ ሰላም ስምምነት ማግስት የጀመረ ነው። በቀድሞ ፕሬዝዳንት ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ጉዳዩ በፍርድ ቤት እንዳይታይ የሚከለክል መመሪያ እስከ ማውጣት ደርሶ ነበር።
ከሰሜኑ ጦርነት በኋላ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሰየሙትና ለ2 ዓመታት በወንበራቸው ቢቆዩም በተገቢ ሁኔታ ኃላፊነታቸውን ባለመወጣታቸው ጄኔራል ታደሰ ወረደን የተተኩት ጌታቸው ረዳ በፌዴራል መንግስት ሹመት ማግኘታቸው ብዙ እንዲባሉ እያደረጋቸው ነው። ከሃዲ የህወሓትን ሚስጥር አሳልፎ የሸጠ ከመባላቸው ባለፈ ያ የምናውቀው ጌታቸው ረዳ ተሰውቷል፣ ይህ አሁን የምናየው ጌታቸው አይደለም በማለት ስታሊን የተባለ አክቲቪስትን ጨምሮ ሹመቱ አስደንግጦናል፣ ለትግራይ ህዝብ የሚያመጣው አንዳች ነገር የለም በማለት ፖለቲካ ተንታኝነን የሚሉት በሙሉ እየተወራጩ ነው። ተመሳሳይ ስልጣን ከጌታቸው የወሰዱት ጄኔራል ታደሰ ወረደ የክልሉ ሰላምና ጸጥታ መዋቅር ከሚያዝያ 1 ቀን አንስቶ ሙሉ በሙሉ ተጠሪነቱ ለእርሳቸው እንዲሆን መመሪያ አውጥተዋል። የቀድሞው ፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ኬሪያ ኢብራሂም ህወሓት ትናንት የበደለው በደል አንሶ ዛሬም ለሌላ በደል ጦርነት እየጎሰመ መሆኑን ሲናገሩ ለሞርስ ዜና ታማኝ የሆኑ ምንጮች በአድዋ መግቢያ ማይከነጻ ከተባለ አካባቢ እስከ ቆላ ተንቤን በረሃ ድረስ ታጣቂዎች ስልጠና እየተሰጣቸው መሆኑን ተናግረዋል። በተለይ የሆሳናን በዓል በአክሱም ለማክበር ወደ ስፍራው ያቀኑ ምዕመናን ማሰልጠኛ ጣቢያውንና በስልጠና ላይ የነበሩ ሰልጣኞችን ከተመለከቱ በኋላ ከፍተኛ ስጋት ውስጥ መውደቃቸውን እነዚሁ የታመኑ ምንጮች አስረድተዋል። መጋቢት 24 ቀን 2003 ዓ.ም ግንባታ የተጀመረው ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ 1.34 በመቶ ብቻ የቀረው መሆኑ ተሰማ። የኢትዮጵያን አንድነትና የይቻላል መንፈስ የታየበት ሀገራዊ ፕሮጀክት የሆነው የአባይ ግድብ በአሁኑ ላይ ኃይል ማመንጨት ላይ ሲሆን 74 ቢሊዮን ኪዩቢክ ሜትር ውሃ በሚያዝ ትልቁ ሰው ሰራሽ ሐይቅ እንደሚሆን መረጃዎች ያመለክታሉ። ግድቡ ሲጠናቀቅ 78 ደሴቶች የሚኖረው ሲሆን በአመት ከ10 እስከ 15 ሺህ ቶን አሳ ማምረት የሚያስችል መሆኑና የአባይ ግድብ ኤሌክትሪክ ኃይልን በማመንጨት ከአፍሪካ ቀዳሚውን ስፍራ የያዘ የአገርና የህዝብ ሀብት መሆኑን ብዙዎችን የሚያስማማ ነው። ለቀጣናው ህዝቦች ትስስር ለአፍሪካ ሀገራት ተሞክሮ ቁልፍ ሚና አለው የተባለው ታላቁ የህዳሴ ግድብ የሀገር ውስጥ የኤሌክትሪክ ሽፋንን 75 በመቶ የሚያሳድግ ስለመሆኑ መረጃዎች አመልክተዋል። ተወዳዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ዜና አልፋለሁ። አሜሪካ በኤርትራ ያለውን ኤምባሲዋን በመዝጋት የኤርትራን ጉዳይ ከአዲስ አበባ ለመከታተል መወሰኗ ተሰማ። አሜሪካ በኤርትራ ጨምሮ በሌሎችም ሀገራት ያሉ ኤምባሲዎቿን ልትዘጋ ነው። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ ነው የዘገበው። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሶቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልዕኮች በማዋሃድ መጠናቸውን የመቀነስም ሀሳብ አለ። ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልዕኮ የተመደበባቸው ናቸው ያላቸውን በሞቃዲሾ፣ ሶማሊያ እና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብን መቅረቡን አመልክቷል። ዶናልድ ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ ይገኛል። የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ ውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰው እንደሚቀነስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ አመልክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሀሳብ ነው ያለው። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። መረጃው የሮይተርስ እና ቢቢሲ ነው። ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን ታገደ።
የሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን እንዲታገድ የተወሰነው የዶናልድ ትራምፕን ትዕዛዝ አላስተናግድም በማለቱ እንደሆነ ታውቋል። ዋይት ሃውስ ሃርቫርድ ማድረግ ካለባቸው ነገሮች መካከል ጸረ ሴማዊነትን ለመታገል ነው የተባለውን ዝርዝር ቢሰጥም ዩኒቨርሲቲው ፈቃደኛ አልሆነም። የትምህርት ሚኒስትር የሃርቫርድ ውሳኔ በትምህርት ዘርፉ ያለው ማናለብኝነት ያሳያል ያለ ሲሆን የአስተዳደርና ቅጥር ለውጥ እንዲያደርግ ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ሃርቫርድ ውድቅ አድርጎታል። የትራምፕን ትዕዛዛት አልቀበልም ያለም ቀዳሚው ትልቅ ዩኒቨርሲቲ ሆኖ ስሙ ተነስቷል። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ የነበረ ቢሆንም የሃርቫርድ ፕሬዚደንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አስታውቀናል፣ ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑን ዩኒቨርሲቲው አስታውቋል። አብዛኞቹ ትዕዛዞች የመንግስትን ቁጥጥር የሚያጠብቁ ናቸው ብለዋል ፕሬዚደንቱ። ዩኒቨርሲቲው የሚያገኘው $2.2 ቢሊዮን ድጎማና $60 ሚሊዮን የኮንትራት ገንዘብ ተቋርጧል። ትራምፕ ወደ $256 ሚሊዮን የሚሆን የሃርቫርድን ድጎማና በየዓመቱ የሚመደበውን $8.7 ቢሊዮን በድጋሚ እንደሚያጤኑ መግለጻቸው ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌዴራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሃውስ ያቀረባቸውን የማሻሻያ ሀሳቦች ለመተግበር ተስማምቷል። ማስኮ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ትራምፕ ዘለንስኪን ተጠያቂ ያደረጉ። ዶናልድ ትራምፕ ከሩሲያው ጋር ጦርነቱን የጀመረው ዘለንስኪ ነው በማለት ወቅሰዋል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት፣ ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል። የትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣ መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋ ጉዳት ነው ሲል ቢቢሲ ዘግቧል። ወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦችን እንድናፈራ ስላደረጋችሁን እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዚደንት ፖል ካጋሜ ጋር መወያየታቸው፣ ሹመቱ አስደንግጦናል ያሉ አክቲቪስቶች ጌታቸው ረዳ ተሰውቷል፣ ይህ ጌታቸው አይደለም በማለት ዘመቻ መጀመራቸው፣ በአድዋ መግቢያ ማይከነጻ ከተባለ አካባቢ እስከ ቆላ ተንቤን በረሃ ድረስ ታጣቂዎች ስልጠና እየተሰጣቸው መሆኑ፣ የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ጎዝፍ ደሞዝ እንዲከፈል መወሰኑ፣ ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ 1.34 በመቶ ብቻ የቀረው መሆኑ፣ ከሀገር ውስጥ ከውጭ ደግሞ ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን መታገዱ፣ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ትራምፕ ዘለንስኪን ተጠያቂ ማድረጋቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ረቡዕ የሞርስ ዜና እስካሁኑ ነበር። የፊታችን ዓርብ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።